ደቡብ አፍሪካ ላይ በነበረው ድርድር ኢትዮጵያ 100% ያቀረበችው ሐሳብ ተቀባይነት አግኝቷል። ድርድሮች ይበላሻሉ። በዓለም ላይ 154 ድርድሮች የከሸፉት ከተስማሙ በኋላ ቃላቸው መጠበቅ ባልቻሉ ወገኖች ነው። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ትግራይ ሆነው ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው በኋላ አልነገረንም እንዳትሉ። የሃይማኖት አባቶች በፍጥነት ትግራይ ወደ ግጭት እንዳይገባ ወደ ጦርነት እንዳይገባ ስራቹን አሁን ጀምሮ በ2015 ዓ.ም የመግቢያ ወራት ላይ የተፈረመው የሰላም ስምምነት በይፋ መቀደድ የጀመረው የተፈረመ ዕለት ነበር ማለት ይቻላል። ጠቅላይ ሚኒስትሩ ጥቅምት 23 2015 ማለትም ከፕሪቶሪያው የሰላም ስምምነት ማግስት አርባ ምንጭ ከተማ ላይ ባደረጉት ንግግር እሳቸው ያቀረቡት ሐሳብ 100% ተቀባይነት እንዳገኘ በመግለጽ ነገሩ እጅ መስጠት እንጂ በሁለት ኃይሎች መካከል የተደረገ የሰላም ድርድር እንዳልሆነ በመግለጽ መካድ ጀመሩ። በሳምንቱ ፓርላማ ላይ ገብተው የሰላም ስምምነቱ እንደሚፈርስ ታሪክና ማስረጃ ፈልገው አቀረቡ። ከጥቂት ወራት በኋላ በስምምነቱ መሰረት የኤርትራን ሰራዊት አስወጡ ቢባሉ ዛላምበሳም የሻዕቢያ የሆነ ይመስል በራሱ ግዛት ላይ ነው ያለው ብለው ተከራከሩ። እንደገና ከጥቂት ወራት በኋላ የሰላም ስምምነቱ ይተገበር ዘንድ ለቲዲኤፍ አባላት ማቋቋሚያ ገንዘብ አምጡ ሲባሉ ሲወጋኝ ለነበረ ሚሊሻ አበል አልሰጥም አሉ። ከአንድ ዓመት በኋላ ህወሓትን አላውቀውም አያውቀኝም ሲሉ ካዱ። ከሰባተኛ ክፍል ደብተራቸውን አስጥሎ በየተራራው ሬዲዮ እያሸከመ ሲያዞራቸው የነበረውን ድርጅት አላውቀውም ማለታቸው ሳያንስ የተፈናቀሉ ዜጎችን ለመመለስ ቅድመ ሁኔታ ደረደሩ። እንደገና ከአንድ ዓመት በኋላ ህወሓት ከምርጫ ቦርዴ ጋር ስላልተስማማ ኋላ አልነገርከኝም እንዳትሉ ልንዋጋ ነው አሉ። ምርጫ ቦርዶ ከህወሓት ጋር ስላልተስማማ የትግራይ ህዝብ በምንዳው የእርሶ ጦርነት ይታወጅበታል ብሎ አብይ አህመድን መጠየቅ የተገባ አይደለም። እንደገና ከዓመት በኋላ የትግራይ ክልልን ጊዜያዊ መንግስት የሚመራ ሰው በኢሜል መርጣለሁ፣ ተፈራራሚውን ህወሓትን አላማክረውም አሉ። እንደገና ከአንድ ዓመት በኋላ ነዳጅም በጀትም ወደ ትግራይ አይሄድም አሉ። እንኳን በጀት ረሃብ የሚገድላቸውን ሰዎች ነፍስ ለመታደግ ሰው ወዳድ ኢትዮጵያውያን ከቲክቶከሮች ጋር ሆነው የሰበሰቡትን ገንዘብ በወታደር አስፈራርተው ተቀበሉ። የታጠቀ ኃይል ማደራጀት የተከለከለ ቢሆንም ከቲዲኤፍ የወጡ ሰዎችን በአፋር ክልል ውስጥ በመከላከያ በጀትና ትጥቅ ማሰልጠኑን ተያያዙት። ቀጠሉናም የትግራይን ህዝብ ድመት ባይጥ እንደምትጫወትበት አድርጌ እጫወትበታለሁ የሚል ይዘት ያለው ንግግር ተናገሩ። መቀለን እንደ ቴህራን እንደሚያደርጉት ሲዝቱም ኢራንና እስራኤል ሲዋጉ የተከተሉትን የጦርነት ስልት ምሳሌ አድርገው ነበረ። በመጨረሻም የሰላም ስምምነቱን ቀዳደው ቅርጫት ውስጥ ሲጥሉት የደቡብ አፍሪካውን ውል የፈረሙት ሰዎች የእሳቸው ወዶ ገቦች መሆናቸውን በመጥቀስ ሌላው አያገባውም አሉ። ይህ ሰሞኑን ፈረሰ ተቆረሰ እየተባለ በኦህዴድ ብልጽግና ሹማምንት እንደ አዲስ የሚነገርለት የፕሪቶሪያው የሰላም ስምምነት አጭር የህይወት ታሪክ ነው። ውድ የኢትዮ ፎረም ቤተሰቦች በዚህ ዝግጅት ወደ እናንተ የምናደርሰውን ይህንን ጥንቅር ከወትሮ በተለየ ሁኔታ በአጽንኦት እንድትከታተሉት እንወዳለን። ውስጣዊ አንድነቱን ጠብቆና ግልጽ አጀንዳዎቹን ዘርግቶ ከመስራት ይልቅ የራሱን ማህበራዊ መሰረትም የሚከፋፍለውን በሰራው የዲፕሎማሲና የፖለቲካ ስህተት ራሱንና ህዝብን አጣብቂኝ ውስጥ ያከተተውን ህወሓትን ለጊዜው ዋና ጉዳይ አናደርገውም። ጉዳያችን ይህ የሰላም ስምምነት ገና የተፈረመለት እንዴት ባለ መልኩ በጠቅላይ ሚኒስትሩ ሲቀደድ እንደነበረ ማሳየት፣ ይህንንም ለታሪክ ማስቀመጥ፣ ደግሞም ከኒህ መሪ ጋር መደራደር ጊዜ ከማጥፋትና ስቃይ ከማርዘም የዘለለ አንድም ፋይዳ እንደሌለው ለማስረዳት ይጠቅማልና ዑደተ ፕሪቶሪያ ስምምነትን ባጭሩ እንመለከተዋለን። እኒያ ከሰይጣን ጋር አልደራደርም፣ ከዚህ በኋላ መቀሌ ተመልሰው ፕሬዚዳንት አይሆኗትም፣ እንደ ዱቄት ተበትነዋል ሲሉ የነበሩት ጠቅላይ ሚኒስትር ከ10 በላይ ምስለኔዎቻቸውን በሬድዋንና ጌዲዮን መሪነት ደቡብ አፍሪካ ድረስ ልከው ተፈራረሙ። የሰላም ስምምነቱ ከ10 ቀናት ድርድር በኋላ ጥቅምት 23 2015 ዓ.ም ማታ ላይ ተፈርሞ ጠዋት ጥቅምት 24 ጠቅላይ ሚኒስትሩ ከአርባ ምንጭ ባሰሙት ንግግር ነገሩ ድርድር ሳይሆን እጅ መስጠት እንደሆነ ለማሳየት 100% አሸንፊያለሁ አሉ። በደቡብ አፍሪካ በነበረው የሰላም ድርድር ጀግኖች የኢትዮጵያ ልጆች በመሬት ላይ ያስገኙትን ታሪካዊ ድል ዳግም የሚያስረግጥ የሰላም ድል ማግኘት ተችሏል። ደቡብ አፍሪካ ላይ በነበረው ድርድር ኢትዮጵያ 100% ያቀረበችው ሐሳብ
ተቀባይነት አግኝቷል። በአንድ ድርድር ላይ የአንድ ወገን ሐሳብ 100% ተቀባይነት ካገኘ ያ ድርድር ሳይሆን እጅ መስጠት እንደሆነ ቢታወቅም ጠቅላይ ሚኒስትሩ ግን ግጭት ቀስቃሽና አለመተማመንን የሚያባብስ የሰላም ስምምነቱንም ጥርጣሬ ውስጥ የሚከት ንግግር መናገር የጀመሩት እንዲህ ባለ ፍጥነት ነበር። እየወሰዱ የማገዱት ወጣትና ጧሪ አልባ የሆነች እናት እረፍት ያገኛሉ። ጠቅላይ ሚኒስትሩ ያሻቸውን ይበሉ፣ ዋናው ነገር ጦርነቱ መቆም ነው የሚል ሐሳብ ያላቸው ብዙዎች ለሰላሙ ሲባል የእሳቸውን ጦረኛ ንግግር እንዳልሰማ ለማለፍ ሞከሩ። ይሁን እንጂ ደቡብ አፍሪካ ላይ 100% ያሸነፍኩት እኔ ነኝ ብለው ገና የተፈረመበት እስክሪብቶ ሳይነሳ የሰላም ስምምነቱን ጥርጣሬ ውስጥ እንዲገባና የአሸናፊና የተሸናፊ ንትርክ ውስጥ እንዲገባ በማድረግ ጠቅላይ ሚኒስትሩ ነገሩን ጀመሩት። 100% አሸነፍኩ ካሉ ከ12 ቀናት በኋላ ደቡብ አፍሪካ ላይ የሰላም ውል ከተፈረመ ከ13 ቀናት በኋላ ህዳር 5 2015 ዓ.ም እንደውም የሰላም ስምምነቱ ሊፈርስ ይችላል፣ ዓለም ላይ ብዙ ስምምነት ፈርሷል ብለው ተሞክሮ እያጣቀሱ ተናገሩ። ከድርድር በኋላ ብዙ ጊዜ በመተማመን እጦትና ቃል የገባነውን ባለመፈጸም ምክንያት ድርድሮች ይበላሻሉ። በዓለም ላይ 154 ድርድሮች የከሸፉት ከተስማሙ በኋላ ቃላቸውን መጠበቅ ባልቻሉ ወገኖች ነው። ጥናት ነው ይሄ። ድርድር ፈርሶ ጦርነት እንዴት እንደሚጀመር ገና የሰላም ስምምነት በፈረሙ በመጀመሪያው ሳምንት ማጥናት የጀመሩት ጠቅላይ ሚኒስትሩ ወደ ውጊያ እንደሚገቡ የተናገሩትም ወዲያውኑ ነበር። ሰላም የሚፈልግ አንድ ጤነኛ አእምሮ ገና ከማለዳው የሰላም ስምምነት እንዴት እንደሚፈርስ የሚያጠና ሲሆን በእርግጥም አሳሳቢ ነው። የሆነው ሆኖ የሰላም ስምምነቱን የመጀመሪያ ሳምንታት በዚህ መልኩ ያሳለፉት ጠቅላይ ሚኒስትሩ አበክረው የገፉበት የፈረሙትን ውል እንዴት አድርገው እያሳደዱና እየቀደዱ እንደሚኖሩ ነው። በስምምነቱ መሰረት የፖለቲካ ውይይት ጀምሩ ብሎ የሚጫናቸውን የዲፕሎማቲክ ማህበረሰብ ዝም ለማስባልና ነገሩ ተጠናቋል የሚል ማታለያ ለመፍጠርም በአዲስ አበባ ጌታቸው ረዳን፣ ጻድቃን ገብረትንሳኤንና ታደሰ ወረደን በፈረንጅ ፊት ሸለሙ። ከሽልማቱም ቀጥለው ለ20 ዓመታት የሰላም ስምምነቱን የመተግበር ፍላጎት እንደሌላቸው ጠቆሙ። ዛሬ እየሆነ ያለው የሰላም መቋጫ የምስጋናና የአዲስ ምዕራፍ መጀመሪያ ማብሰሪያ ዕለት ዛሬውኑ መሆን ያለበት እንደሆነ ይሰማኛል። ሌተናል ጀነራል ጻድቃን ገብረትንሳኤ ጌታቸው ረዳ እንኳን ደስ ያለዎት። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። ይህ ሚያዝያ 15 2015 ዓ.ም የተካሄደ የሽልማት ድግስ እነ ማይክ ሐመር ከአሜሪካ እና አኔታ ዌበር ከአውሮፓ ተገኝተውና እነሱም ተሸልመው ኢጋድና አፍሪካ ህብረትም ታድመው የተካሄደ ነበር። እና አቶ ጌታቸውና ጀነራል ጻድቃን ከነ ዳንኤል ክብረትና አብይ አህመድ እጅ ነስተው ሽልማት ሲቀበሉ የዋሉበት ያ ቀን አስገራሚ ተንኮል የተፈጸመበት፣ ስምምነቱም ለ20 ዓመታት እንደማይተገበር የተነገረበት ነው። ዋናው የጦርነት ሰው፣ ዋናው የምስራቅ አፍሪካ ጦር ሰባቂ ሰዎችን ስለ ሰላም ሰሩ በማለት ሲሸልሙ፣ ከዚህ በኋላ አደራዳሪዎች ያገባችሁም ይሄው ተፋላሚዎቼ ከእጄ ጎንበስ እያሉ ሽልማት የሚወስዱ ሆነዋል፣ የሰላም ስምምነቱን ተግባራዊ አድርጋ አትበሉኝ የሚል ሴራ ያዘለ እንደነበር የታወቀው ወዲያውኑ ነበር። የሰላም ስምምነቱን አተገባበር የሚከታተለው የአፍሪካ ህብረት ግብረ ኃይል እንዲፈርስ ተደረገ። እናም በስምምነቱ መሰረት መፈጸም የሚገባቸው ነገሮች ሁሉ እንዳይከናወኑ ብቻ ሳይሆን ባለቤት አልባም እንዲሆኑ ተደረገ። በውሉ ላይ ከተጠቀሱት ነገሮች መካከል ዳር ድንበርን መጠበቅና ከመከላከያ ውጭ ያለውን የአገር ውስጥና የውጭ ታጣቂ ኃይል ማስወጣት የአብይ አህመድ አገዛዝ ግዴታ መሆኑን የሚገልጸው ክፍል አንዱ ነበር። ለነዚህ ወሳኝ የውሉ ሐሳቦች አብይ ምን አደረጉ የሚለውን በጽሞና እናስታውሰው። የውጭ ሀገር ሰራዊት የተባለው የሻቢያ ጦር ነበረና ይህንን ነፍሰ ገዳይ ዘራፊና ሴት ደፋሪ ጦር ከግዛት አስወጣው፣ ተወረሃል እኮ እያለ ዓለም አቀፉ ማህበረሰብ ተማጸናቸው። የአውሮፓ ህብረት መግለጫ ወጣ ደጋግሞ፣ አሜሪካም ደጋግሞ ጠየቀ። ህወሓትም የሻቢያን ሰራዊት አስወጡልኝ እያለ እስከ ነሐሴ 2016 ዓ.ም ድረስ አዲስ አበባ እየተመላለሰ ለመነ። መቀሌ ሆኖ በሚያወጣቸው መግለጫዎቹም ጠየቀ። የትግራይ የፖለቲካ ኃይሎችን በተደጋጋሚ ይህንኑ ለመኑ።
እሳቸው ጠቅላይ ሚኒስትሩ የሰጡት ምላሽ ግን የኤርትራ ሰራዊት በኢትዮጵያ ምድር ውስጥ አልገባም፣ የያዘው በአልጀርስ የተፈቀደለትን መሬት ነው የሚል ነበር። በስምምነቱ ላይ ከመከላከያ ውጭ ያለውን ጦር አስወጣለሁ ብለው እንዳልፈረሙ የገባ የውጭ ጦር የለም ብለው ካዱ። የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ ገብቶ መግደሉና መድፈሩ ሳይበቃው ወጣቶችን እያነቀ ወደ ሳዋ እየወሰደ ነው፣ መታወቂያም እያደለ ነው ሲባሉ አብይ አህመድና እንደ ሬድዋን ያሉ የብልጽግና ገዢዎች ለአፍሪካ ህብረት ጭምር ይናገሩ የነበረው ሻቢያ በአልጀርስ ስምምነት በተፈቀደለት ግዛት ውስጥ ይገኛል፣ የራሱ መሬት ነው የሚለውን ነበር። ምንም እንኳን ዛላምበሳና ራማ የሻቢያ ግዛት እንዲሆኑ የወሰነ የአልጀርስ ውል ባይኖርም ጠቅላይ ሚኒስትሩ ዛላምበሳን ለሻቢያ ሸልመው ከአዲግራት ወጣ ባለቦታ ላይ ሰራዊት አስፍረው ጥቂት ሳምንታትን ከረሙ። የኤርትራ ሰራዊት እንዲያስወጡ ሲጠየቁ ግን እሳቸው ይባስ ብለው ሰራዊታቸውን አስወጥተው አማራን ለመግደል ወደ ክልል 3 አሰማሩት። ይህም የሆነው ነሐሴ 2016 ዓ.ም እንደነበረ በወቅቱ ርዕሰ መስተዳድር የነበሩት ጌታቸው ረዳ ተናግረዋል። ይህ እኮ የፌዴራል መንግስቱ ኃላፊነት ነው መሆን የነበረበት። እዛ አካባቢ ሰራዊት ነበረ፣ ሰራዊቱ ወጥቷል። የኤርትራ ሰራዊት የሚያያዘውም የኢትዮጵያ ግዛት ነው። አብይ አህመድ ከኤርትራ ጋር የሚያዋስነውን ድንበር እቆጣጠራለሁ ብለው ይህንንም በግዴታ ፕሪቶሪያ ድረስ ሰው ልከው የፈረሙ ቢሆንም ከነሐሴ 2016 ወዲህ በሁለቱ ሀገራት ወሰን ላይ ያሰፈሩት አንድም ወታደር የለም። እናም አካባቢው ክፍት ሆኖ ከረመ። ከዚያን ጊዜ ወዲህ ተስፋ የቆረጠ የሚመስለው ህወሓትም የሻቢያን ጦር አስወጡት፣ መሬታችንን አስመልሱ የሚለውን ጥያቄ ትቶት ራሱ ከኤርትራ ጋር በቀጥታ ወደ መነጋገር የገባ መስሏል። በዚህ መልኩ ድንበሩን ክፍት ያደረጉት ራሳቸው ጠቅላይ ሚኒስትሩ ሻቢያ እኮ ከህወሓት ጋር ሆኖ ወደ ኢትዮጵያ ግዛት ገብቷል ሲሉና ሲያስብሉ አሁንም አሉ። እንዳይገባ ብቻ ሳይሆን የገባውን አስወጥተህ ድንበርህን መከላከል ያንተ ስራ እኮ ነበር። ደቡብ አፍሪካ ሄደህ የፈረምከው ውል እኮ እንደዚያ ይላል። በሩን ከከፈትከው አጥሩን ከናድከው በኋላ ጅብ ገባ ውሻ ወጣ ማለት ትችላለህ ወይ ብሎ የሚጠይቃቸው የለም። የብልጽግና መንጋም ይህንን ጥያቄ ያነሳል ተብሎ አይጠበቅም። ለታሪክና ለሐቅ ስንል ግን ከ2015 የሰላም ስምምነቱ ማግስት ጀምሮ ያለውን የጦረኛውን እሳቢያቸውን ዝግመተ ጉዞ መጠየቃችንን እንቀጥል። የሰላም ስምምነቱን አደጋ ውስጥ ለመጣል ከተጠቀሙባቸው መንገዶች መካከል ህወሓትን የተመለከተውና የሰርቲፊኬቱ ጉዳይ አንዱ ነው። ህወሓትን ወደ ሲቪል የፖለቲካ ድርጅትነት ለመመለስ የሽብር ተግባር ስፈጽም ነበር ብለህ እመንና የምስክር ወረቀት ውሰድ የሚል ቅድመ ሁኔታ ሲያስቀምጡ ነገሩ ወደ ቀውስ አመራ። ድርድራችን እኮ አንዳችን ለሌላችን እውቅና መስጠትም ነው፣ እናም ከጦርነቱ በፊት የነበረው ፖለቲካዊ ማንነት ይመለስ ሲላቸው ህወሓት ምርጫ ቦርድ የሚለውን ካልሰማ ማለትም ሽብርተኛ ነበርኩ የሚል ይዘት ያለውን የምስክር ወረቀት ካልወሰደ ወደ ጦርነት እገባለሁ ብለው በይፋ ተናገሩ። ይህንንም አልነገርከንም እንዳትሉ በማለት አወጁ። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። በምርጫ ቦርድ ወረቀት ምክንያት ህወሓት ከብልጽግና ጋር አለመግባባት ውስጥ መግባቱ እንዴት ወደ ጦርነት ይወስዳል የሚለውን የጤነኛ ሰው ጥያቄ ለጠቅላይ ሚኒስትር አብይ ማንሳት የተገባ አይደለም። አብይን ጦርነት አቁም ማለት አንድን ህፃን ወተት እንደማስጣል ያለ ከባድ ነውና እንጀራህን ተው ብሎ ሰው አይጠየቅም። ባሳለፍነው ዓመት ደግሞ በአንድ የምርጫ ቦርድ ወረቀት ምክንያት አለመግባባት ውስጥ እንዲገባና ስምምነቱ ባለቤት አልባ እንዲሆን ካደረጉ በኋላ ከህወሓት ጋር ሳይሆን ከመላ ትግራይ ጋር ወደ ውጊያ እንደሚገቡ ተናገሩ። ትግራይን ለመውጋት እንደከዚህ ቀደሙ ሰራዊት መላክና ተራራ መያዝም እንደማያስፈልጋቸው፣ ድመት አይጥን እንደምትጫወትበት እሳቸውም ትግራይን እንደሚጫወቱበት፣ አሁን ጦርነት ቢከፍቱ በተለያዩ ጦርነቶች ውስጥ የተወጠረው ዓለም አቀፉ ማህበረሰብ ከዚህ ቀደም እንዳደረገው እንደማይጮህባቸው፣ ትግራይም ከወራሪው የዚያድ ባሬ መንግስትና ከጣሊያን ጋር የሚመሳሰል መሆኑን አብራሩ። አሁን የሚከፍቱት ጦርነትም ከዚህ በፊት ከነበረው እንደሚብስ ዛቱ። ይህም ማለት 1 ሚሊዮን ብቻ ገድዬ እንደማላበቃ እወቁት የሚል መሆኑ ነው። የሃይማኖት አባቶች፣ የሁሉም እምነት አባቶች እዚህ ተወካዮች አላችሁ። ሌላ ምንም ስራ የላችሁም። በፍጥነት ትግራይ ወደ ግጭት እንዳይገባ፣ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ። ከተጀመረ በኋላ ብትናገሩ ዋጋ የለውም። አሁን ባለሀብቶች፣ ምሁራን፣ ኤምባሲዎች አሁን ውጊያ እንዳይጀመር አብይ አህመድ ሽማግሌዎች ሂዱ የሚሉት ዓለም አቀፍ ሽማግሌዎች በደቡብ አፍሪካ ያፈራረሟቸውን ውል ከቀዳደዱ በኋላ ነው። የኢትዮጵያ ሽማግሌዎችን ልክ የነበር ለማለት የተዘጋጀ ተራ ፕሮፓጋንዳ እንጂ ሐቀኛ የሰላም ጥያቄና ጥረት አይደለምና ይህንን እናቁመው። ቁም ነገራቸውን ግን ቁልጭ አድርገው አስቀምጠዋል። ውጊያው ከትግራይ ጋር ነው ብለዋል። ለአመል ያህል እንኳን ከህወሓት ጋር አላሉትም። በእርግጥ የቅደም ተከተል ጉዳይ ካልሆነ በቀር በደብረ ጽዮንና በአንድ አድዋ ገበሬ መካከል፣ በጻድቃንና በአንድ የአዲግራት ነጋዴ መካከል፣ በክንደያና በምግበይ መካከል፣ በጌታቸው ረዳና በጌታቸው አሰፋ መካከል ለአብይ አህመድ አንዳች ልዩነት የለም።
ሁሉም ከምድረገጽ መጥፋት የሚገባቸው ወታደራዊ ኢላማዎቻቸው ናቸው። እያንዳንዱ የትግራይ ሰው ጠላት ነው ብለው የሚያምኑት ጠቅላይ ሚኒስትሩ ከዚህ ቀደም እሳቸው መሆኑ ሹሞቻቸው ህዝቡ የኢትዮጵያ ጠላት ነው፣ ከታሪክና ከህሊና እንዲሁም ከምድረገጽ ልናጠፋው ይገባል ብለው መናገራቸውም መዝመታቸውም አይዘነጋም። በእርግጥም የጊዜ ጉዳይ ካልሆነ በቀር በአብይ አእምሮ ውስጥ እንኳን ተጋሩ ህዝቡን ያበቀለው መሬትም ደብረዳሞም አልነጃሽም እኩል ጠላት ናቸው። ይህንንም በተግባር አሳይተውታል፣ እየፈለጉ ደብድበውታል። ለዚያም ነው በዘንድሮ ዓመት መግቢያ ላይ ባደረጉት ንግግር ጦርነቱ ከትግራይ ጋር እንጂ ከህወሓት ጋር እንዳልሆነ ይታወቅላቸው ዘንድ በአጽንኦት የተናገሩት። ዓለም ትግራይና ምናምን ቢዋጉ ደንታው አይደለም፣ ብዙ ውጊያ ያስተናገደ ስለሆነ ጆሮም የለውም ጊዜም የለውም። ዓለም ጊዜ ቢኖር ኖሮ ሱዳንን ያዳምጥ ነበር። ትግራይና እኔ ብንዋጋ ማንም አይቆጣኝም፣ ማንም አይቀጣኝም፣ ዓለም ሌላ ጦርነት ውስጥ ነው ብለው በይፋ የተናገሩት ጦርነት ለመክፈት ምቹ ጊዜ ነው ብለው ባሰቡ ወቅት ነበር። ገና ከተፈረመ ከሰዓታት በኋላ እያነሱ የሚቀዱትን የሰላም ስምምነት ገፍተውበት ጦር መስበቅ ላይ ሲደርሱ ታጣቂም ያደራጃሉ። ጠቅላይ ሚኒስትሩ ምስለኔዎቻቸውን ልከው ደቡብ አፍሪካ ላይ ያሰሩት ውል ህወሓትም ሆነ ብልጽግና አንዱ በሌላው ላይ የሚያምጽ ታጣቂን ማደራጀትና ማስታጠቅ እንደማይችሉ በግልጽ ይደነግጋል። ጠቅላይ ሚኒስትሩ ግን ህወሓት ያስከፋቸውንና የበደላቸውን ሰዎች እየፈለጉ በአፋር ክልል ታጣቂ ኃይል ማደራጀታቸውን፣ ይህንን የሚመሩትም ተስፋ ያያሌው የተባሉት ጄኔራላቸው መሆናቸውን የዓለም አቀፍ መገናኛ ብዙሃን ዘግበዋል። በቅርቡ ኢቲቪና ፋናን ከአብይ አህመድ ቀጥሎ በብዛት የሚቀርቡበት የትግራይ የሰላም ኃይል አዛዥ እየተባሉ የሚጠሩት እነ ጄኔራል በየነ ገብረ እግዚአብሔር ወዳን ጥሩና አሁኑኑ ወደ ትግራይ ዘምተን እንዋጋ እንጂ የሚሉት እንደ ሳሞራ ዩኑስ ያሉ አዛውንቶች ናቸው። እነዚህ ታጣቂ ኃይሎች ወደ ትግራይ ገብተው ተኩስ ከፍተው እንደነበርም ተዘግቧል። እሳቸውም የድሮን ድጋፍና ሽፋን እንደሰጧቸው ተገልጿል። ባሳለፍነው ዓመት ሰኔ 16 ትግራይን እንደ ቴህራን የሚል ወታደራዊ እቅድ ይዘው መቀሌን የሚደበድብ ድሮንም ልከው ከቀኑ 11 ሰዓት እስከ ጠዋቱ 3 ሰዓት ድረስ በመቀሌ ሰማይ ላይ የሚያንዣብብ ድሮን ልከው በአንዳች ቴክኒካዊ ምክንያት ሳይሳካላቸው መመለሳቸው መዘገቡ አይዘነጋም። የጥፋት እቅዶቻቸውን ሁሉ የማይደብቁት ጠቅላይ ሚኒስትር አብይም በኋላ ላይ ይህንኑ በፓርላማ ተናግረውታል። ኢራንና እስራኤልን ምሳሌ አድርገው ከትግራይ ጋር ለመዋጋት መሰናዳታቸውን የጠቆሙት እንዲህ በማለት ነበር። እንዳያችሁት ነው። ኢራንና እስራኤል ያዋጋው ተራራ አይደለም፣ ዘመን ተቀይሯል። ኢራንና እስራኤልን ምሳሌ የሚያደርጉት በድሮንና ሚሳኤል እዋጋለሁ ለማለት መሆኑ ግልጽ ነው። ነገሩን በተለመደው የጄኖሳይድ ቃል አንጽረውታል። ድመት ባይጥ እንደምትጫወት ሁሉ እኔም በትግራይ ህዝብ እጫወታለሁ ለማለት የሚያስችላቸውን ተረት በትግርኛ ጽፈው ቀርበዋል። አንድ አባባል አለ። ናንጫዋ ጻረ ሞታ ንድሙ መጻወቲታ ይባላል። ምን ማለት ነው? ለድመት አይጥ ይዛ እንደዚህ የምታንቀራጥለው ለሷ ጫወታዋ ነው። ለአይጧ ግን ጻረ ሞት ነው። ለአንዳንዶች ውጊያው ጫወታ ሊሆን ይችላል፣ ለህዝባችን ግን ጻረ ሞት ነው። እዚህም ጋር ግልጽ ያደረጉት ነገር የአሁኑ ጦርነት ከበፊቱ ይብሳል ባሉት መሰረት ህዝቡን እንደሚጫወቱበት ነው። ጦርነታቸው ለህዝቡ ጻረ ሞት እንደሚሆንም አስረግጠው ተናግረዋል። አብይ እንዲህ ያለ ጦረኛ እቅዳቸውን ከተናገሩ በኋላ ደግሞ ጨመሩበት። ማንም ስለ ፕሪቶሪያ ስምምነት አያገባውም። የተፈራረምኩት ከጌታቸው ከጻድቃንና ከአሰፋ ጋር ነው። እነሱ ደግሞ እኔ ጋር ናቸው። የፕሪቶሪያን ከተማ የሚያውቅ ሰው የፕሪቶሪያ ስምምነት ይከበር ማለት አይችልም። ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባ ይመጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። ለአብይ አህመድ በአንዲት ሀገር ከተማ ላይ የተፈረመን ስምምነት ይከበር ለማለት የስምምነት ሰነዱን ሳይሆን የከተማዋን ስምና ከተማዋን ማወቅ ግዴታ ነው። ወይም እንደሳቸው ለ3 ወር ስልጠና የሬዲዮ ጠለፋ ትምህርት በዚያች ሀገር መማር አለበት። ካልሆነ የሰላም ስምምነት ውሉ እንዲከበር መጠየቅ አይችልም። እንዲህ እያሉ ገድለው የቀበሩትን ገና ከጠረጴዛው ላይ ሳይነሳ ሲቀዳድዱ የከረሙትን የሰላም ስምምነት ነው እንግዲህ ዛሬ ናዱት፣ አፈረሱት ሲሉ የሚውሉት። ጥቅምት 22 2013 ዓ.ም በደቡብ አፍሪካ የተፈረመውና በአብይ አህመድ ዋና ገዳይና ቀዳጅነት ህልውናው እንዲያከትም የተደረገው
የፕሪቶሪያ ስምምነት አጭር የህይወት ታሪክ ይህንን ይመስል ነበር። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።